ከዚህ በመቀጠል በቀጥታ ወደ ወንጌሉ እንሄዳለን። ትምህርቱን የሚሰጡን መምህራችን መምህር ተስፋዬ መቆያ ይሆናሉ። ለሳቸው መልካም ተናጋሪ አንደበትን ለሁላችንም አስተዋይ ልቦናና የሚያገናዝብ ሕሊና ሰጥቶ እግዚአብሔር አምላካችን እንዲመክረን እንዲያስተምረን የተቀደሰ ፈቃዱ ይሁንልን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሚያስፈራውና በሚያስደነግጠው በእግዚአብሔር መንበር ፊት ለምስጋናና ለአገልግሎት የምትቆሙ አዕይንተ እግዚአብሔር ካህናት፣ ስዩማነ እግዚአብሔር ላይካነ ምስጢር ዲያቆናት፣ ከመንበሩ ስር የሚፈልቀውን ጸበሉ ለመጠጣት በበረከት ለመጎብኘት በቅድስናው ተራራ የተሰበሰባችሁ የልዑል አምላክ ልጆች ክርስቲያኖች በልዑል እግዚአብሔር ስም እንደምን ዋላችሁ? እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት አይቶ ተመልክቶ ሳያጠፋን እድሜ ለንስሐ ጨምሮ ሁላችንንም ከያለንበት ስፍራ በአምላካዊ ፍቅሩ ስቦ በቅድስናው ተራራ ላይ የሰበሰበን የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ ከምድር እስከ አርያም ለዘላለሙ የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም አማላጅነት በረከትና ረድኤት ከሁላችን ጋር ይሁን። የመጋቤ ብሉይ የቅዱስ ሚካኤል ጸሎቱና በረከቱ አይለየን። በምስክሩ ታቦት ላይ ሆኜ አነጋግርሃለሁ። ኦሪት ዘጸአት ምዕራፍ 25 ቁጥር 22 እንደ እግዚአብሔር አምላካችን ቅዱስ ፈቃድ ለዛሬ የምንማማርበት የትምህርታችን ርዕስ ነው። ልዑል አምላክ እግዚአብሔር ለሁላችንም የቃሉን ደጅ ይክፈትልን። ሁላችሁም ይህንን ኃይለ ቃል ባንደበት ብቻ ያይደል ከልብ ጭምር በማስተዋል በህብረት ትናገራላችሁ። በምስክሩ ታቦት ላይ ሆኜ በሉ አነጋግርሃለሁ። እግዚአብሔር የቃሉን ደጅ ለሁላችንም ይክፈትልን። ሁላችንንም አሁን እግዚአብሔር በዚህ ርዕስ ይናገረናል። ብዙዎች የመጽሐፍ ቅዱስን ቃል በማጣመም ትውልዱን የሚያሰናክሉበት ዘመን፣ በምስክሩም ታቦት ዙሪያ ላይ ብዙ ጥያቄ የሚያነሱበት ሰዓት ስለሆነ ሰዎች የሚያነሱትን ጥያቄ መነሻ አድርገን እንነጋገራለን። በምስክሩ ታቦት ላይ ሆኜ አነጋግርሃለሁ። ይህንን ኃይለ ቃል የሰራዊት ጌታ ልዑል አምላክ እግዚአብሔር በሲና ተራራ ላይ ለሊቀ ነቢያት ለሙሴ የተናገረው ኃይለ ቃል ነው። በምስክሩ ታቦት ላይ ሆኜ አነጋግርሃለሁ አለው። ስለ ቃል ኪዳኑ ታቦት ክብር ነው በዚህ ርዕስ ዙሪያ የምንመለከተው። ብዙዎች የመጽሐፍን ቃል በማጣመም የትውልዱን ሕሊና እያሰናከሉ ትውልዱን ከሃይማኖት እያወጡ ነው። ብርሃነ ዓለም ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 16 ቁጥር 18 ላይ እንዲህ ነው የሚለው፣ በመልካምና በሚያቆለማምጥ ንግግር ተንኮል የሌለባቸውን የዋሃንን ልብ ያታልላሉ አለ። አስተውሉ። በመልካምና በሚያቆለማምጥ ንግግር
ተንኮል የሌለባቸውን የዋሃንን ልብ ያታልላሉ አለ። ብዙዎች ሳያውቁ ተታለው የመጽሐፍ ቅዱስን ቃል እየሸቃቀጡ ሲነግሯቸው ተቀብለው ከሃይማኖት ይወጡ አሉ። ብዙዎችም የመጽሐፍ ቅዱስን ቃል በማጣመም ለጣዖት የተነገረውን ለታቦት ለአጥ የተነገረውን ለጻድቅ በማድረግ መጽሐፍ ቅዱስን እየሸቃቀጡት ይገኛሉ። እኛም ብዙዎቻችን መጽሐፍ ቅዱስን ከየገበያው እየገዛን እናነባለን። ወገኖቼ አስተውሉ። የምናነበውን የመጽሐፍ ቅዱስ ክፍል ጠንቅቀን ልናውቅ ያስፈልገናል። መጽሐፍትን ከገበያ ላይ ስትገዙ እውነተኛውን መጽሐፍ ቅዱስ የቤተ ክርስቲያንን መምህራን ጠይቃችሁ ግዙ። ብዙዎች መጽሐፍን ለራሳቸው እንዲመቻቸው አድርገው በርዘውታል። ቅዱስ ጴጥሮስ እንዲህ ነው ያለው። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 16 ላይ ተመልከቱ። ለገዛ ጥፋታቸው መጻሕፍትን ያጣምማሉ አለ። ይሄ ቃል የተነገረው ከብዙ ዓመት በፊት፣ ትንቢቱ ደግሞ ዛሬ ሲፈጸም እናያለን። ብዙዎች መጽሐፍ ቅዱስ ለራሳቸው ትርጉም እንዲመቻቸው አድርገው አጣመውታል። አዲስ ትርጉም፣ ቀላል አማርኛ፣ ተሻሽሎ የወጣ መደበኛ ትርጉም እያሉ የመጽሐፍ ቅዱስን ምስጢር እየበረዙት ይገኛሉ። እስቲ ብዙዎች ትክክለኛውን የመጽሐፍ ቅዱስ ቃል እንደ ራሳቸው ሐሳብ እንዴት አድርገው እንደተረጎሙት እናያለን። እንዲህ ነው የሚለው ኦሪት ዘፍጥረት ምዕራፍ 19 ቁጥር 1 ጀምሮ ያለውን የመጽሐፍ ቅዱስ ቃል እንመለከታለን። በትክክለኛው መጽሐፍ ቅዱስ ላይ የሰፈረውን ቃል ነው አሁን የምናየው። ምን ይላል? ሁለቱም መላእክት በመሸ ጊዜ ወደ ሰዶም ከተማ ገቡ። ሎጥም መላእክቱን ባያቸው ጊዜ በግንባሩ ተደፍቶ ሰገደላቸው ይላል። ሎጥ መላእክቱን ባየ ጊዜ በግንባሩ ተደፍቶ ምን አደረገ? ሰገደላቸው ይላል ትክክለኛው መጽሐፍ ቅዱስ። እኛ ለመላእክት የጸጋ ስግደት፣ ለመላእክት የአክብሮት ስግደት ይገባል ብለን ከምንጠቀማቸው የመጽሐፍ ቅዱስ ክፍሎች አንዱ ይሄ እንደሆነ ያውቃሉ። እነሱ ደግሞ ቀላል አማርኛ በሚለው መጽሐፍ ላይ ይሄ ቃል ስለማይመቻቸው ለውጠውታል። እንዲህ ነው የሚለው እነሱ ባጣመሙት የመጽሐፍ ቅዱስ ክፍል ላይ ምን ይላል? ሁለቱ መላእክት በመሸ ጊዜ ወደ ሰዶም ገቡ ይላል። በሌላ መጽሐፍ ላይ ሁለቱ መላእክት የሚለውን ሁለቱ ሰዎች ብለው ተርጉመውታል። ተመልከቱ። እንደገና ደግሞ ሎጥ ባያቸው ጊዜ እጅ ነሳላቸው ብለው ተርጉመውታል። ሰገደ የሚለው አማርኛ ለኛ አልከበደንም። ይከብዳል ወይ? አልከበደንም። ለመላእክት የአክብሮት ስግደት አይገባም ብለው ወደፊት የሚነሳውን ትውልድ ለማሰናከል ምን ብለዋል? ሎጥ መላእክቱን ባየ ጊዜ እጅ ነሳላቸው ብለው ተርጉመውታል። ይሄ ብቻ አይደለም።